ላንቺ ያለው ፍቅር እንዲጨምር የሚያደርጉ 6 ነገሮች። በየቀኑ ላንቺ ያለው ፍቅር እንዲጨምር የሚያደርጉና አንቺን ማጣት እንዲፈራ በጣም እንዲጠነቀቅልሽና ካንቺ እንዳይርቅ የሚያደርጉ ወሳኝ ነገሮችን ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ እነግርሻለሁ። ካንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በቆንጆ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ከመጀመራችን በፊት ደግሞ ሁላችሁም አንድም ሰው እንዳይቀር እስኪ ላይክ አድርጉት። እሺ ካደረጋችሁ መጀመር እንችላለን። የመጀመሪያው ነገር ፍቅሩ ላንቺ ያለው ፍቅር እለት እለት እንዲጨምር የሚያደርገው ነገር ምንድነው? እንደ ጓደኛ መቅረብ ነው። ይሄ ጓደኝነት በጣም እኮ ደስ የሚል ኮኔክሽን ነው አይደለ? ከጓደኛችን ጋር ስንሆን የምናሳልፈው ጊዜ ስለምንም ነገር እናወራለን፣ ምንም ነገር አንደባበቅም። በቃ ነፃ ነን። እንደዚህ ይለኛል፣ እንደዚህ ጀጅ ያደርገኛል ምናምን ብሎ ነገር የለም። እስኪ ዝም ብላችሁ ሁላችሁም ከሴት ጓደኛችሁም ጋር ሊሆን ይችላል ያላችሁን ሪሌሽንሽፕ ያላችሁን ግንኙነት እስኪ አስቡት። ያንን ግንኙነት የፍቅር ግንኙነት ላይ ለማምጣት መሞከር ነው። ግልጽ መሆን፣ በነፃነት ማውራት፣ የምትፈልጉትን መጠየቅ፣ የምትፈልጉትን መናገር። በቃ አለ አይደለ? ይሄ ነፃ የሆነው ነገር በጣም ያስፈልጋል። ይሄን ስላችሁ ደግሞ ባውንደሪ አያስፈልግም። የሰው እንትን ማለፍ አለባችሁ ማለት አይደለም። መባል የሌለባቸውን ነገሮች በሉ ማለት አይደለም። ጓደኝነት ላይም እንደዚህ አይነት ነገር ካለ ትክክል አይደለም። ሲጀመር ግን ጓደኝነት ላይ ያሉ ጥሩ ነገሮችን ወደ ፍቅር ግንኙነቱ ለመውሰድ መሞከር፣ እሱን እንደ ፍቅረኛሽ ብቻ ሳይሆን እንደ ጓደኛሽ በደንብ አድርገሽ ማየት ስትጀምሪ፣ ነፃ ስትሆኚ፣ እንደ ጓደኛ ስትቀርቢው፣ እውነቴን ነው የምልሽ ላንቺ ያለው ፍቅር እለት እለት እየጨመረ ሁሌም አንቺን ማግኘት እየጓጓ ከአንቺ ጋር መሆን እየፈለገ ማጣቱ ደግሞ የሆነ አንቺን የማጣት ሀሳቡ ራሱ እያስፈራው በደንብ እየተጠነቀቀልሽ እየተንከባከብሽ። እንዴት ነው የሆነን ነገር በጣም ስትወዱት በጣም ከእናንተ ጋር ያለው ነገር ሲጠብቅ ማጣት አያስፈራችሁ? በቃ የሆነ ቢጠፋብኝስ፣ የሆነ ስልክ እንኳን ቆንጆ ስልክ ስትይዙ የሆነ ድንግጥ አትሉም? ቢጠፋብኝስ ብላችሁ ለዛ ተጠንቅቃችሁ የምትይዙት ነገር አለ። የፍቅር ግንኙነት ላይም እንደዛ ነው። በቃ ጥሩ ነገርሽን ሲያይ፣ እንደ ጓደኛ ስትቀርቢው፣ ሲለምድሽ፣ በቃ ነፃ ስትሆኑ በጣም ያስፈራል አንቺን የማጣት ሀሳብ እና በደንብ ይከባከብሻል፣ ትሪት ያደርግሻል፣ ከአንቺ ጋር መሆን ይፈልጋል። እና የመጀመሪያው ነገር እንደ ጓደኛ አይነት ኮኔክሽንን መፍጠር ነው። ሁለተኛ መሻሻል ነው። አሁን በህይወትሽ ውስጥ ሁል ጊዜም የተሻለ ቦታ ላይ መገኘት ለአንቺ ያለው ፍቅር እንዲጨምርና አንቺን ማጣት እንዲያስፈራው ያደርገዋል። ይሄ ማለት ምን ማለት ነው? በህይወትሽ የምታሳካቸው፣ ትምህርት ላይ ከሆንሽ ትምህርት ላይ ያለሽ ስኬት፣ ስራ ላይ ከሆንሽ በስራሽ የምታገኛቸው ስኬቶች፣ በራስሽ በህይወትሽ ላይ የምታሳኪያቸው ነገሮች፣ ለውጦች በራሱ ላንቺ ያለው ዋጋ እየጨመረ እንዲሄድ በቃ ሁል ጊዜም የተሻልሽ ሴት እንደሆንሽ እንዲያውቅ፣ ልዩ ሴት እንደሆንሽ እንዲያውቅ ያደርጓል። እና በራስሽ ህይወት ላይ ጠንክረሽ በርትተሽ መስራት ለሱም ያለውን ነገር ለሱ ህይወት ውስጥ ያለሽን ቦታ በጣም የሚያሳድግ ነገር ነው። ይሄን የምታደርጊው ለራስሽ ብለሽ ነው። ትምህርትሽ ላይ፣ ስራሽ ላይ፣ ዋሪቨር የምታደርጊያቸው የምታገኛቸው አቺቭመንቶች፣ የምታገኛቸው ለውጦች፣ የምታገኛቸው መሻሻሎች ለራስሽ ብለሽ የምታደርጊያቸው ቢሆኑም ግን እሱ ጋር አንቺን የማጣት ሀሳብ እንዲያስፈራው በቃ ከአንቺ ጋር እንዲሆን ለአንቺ ያለው ፍቅር በየቀኑ እንዲጨምር የማድረግ ትልቅ አቅም አለው። እና ራስሽ ላይ በደንብ ስሪ። ሁልጊዜም ለመሻሻል ሞክሪ። ፊዚካልሽ ላይ ሊሆን ይችላል፣ ራስሽን መጠበቅ፣ ራስሽን መከባከብ፣ እውቀት ላይ፣ ትምህርት ላይ፣ ስለ ነገሮች ያለሽ ግንዛቤ ላይ፣ እነዚህ ሁሉ ነገሮች ላይ ሁልጊዜም እየተሻሻልሽ እና እየተለወጥሽ በመጣሽ ቁጥር ከአንቺ ጋር መሆን የሚያኮራው፣ ከአንቺ ጋር መሆን የሚያስደስተው፣ በተቃራኒው ደግሞ አንቺን የማጣት ሀሳብ፣ ከአንቺ የመለየት ሀሳብ የሚያስፈራው እየሆነ ፍቅሩ እለት እለት እየጨመረ ይሄዳል ማለት ነው። ይሄ ማለት ሰዎች ለሆነ ጊዜ እንደዚህ አድርገን የምናቆመው አይደለም። እስከ ዕለተ ሞታችን እንግዲህ ህይወታችን እስኪያልፍ ድረስ ለማወቅ፣ ለመሻሻል፣ ለመለወጥ መሞከር አለብን እና ያ ደግሞ ሁልጊዜም ፍቅር እንደ አዲስ እንዲሆን የማድረግ ትልቅ አቅም አለው። ሁልጊዜ ራስሽ ላይ ከመስራት ወደኋላ እንዳትይ። ሶስተኛ ለሱ ያለሽ ፍቅርና ማበረታታት፣ የምታሳየው ፍቅር። እውነት ለመናገር ለሰዎች የምናሳየው ጥሩ ነገር፣ መልካም ነገር በምላሹ ይመጣል አይደለም? ወደኛ ይመለሳል። እና ለሱ ፍቅርሽን የምታሳይበት መንገድ፣ በተጨማሪ ደግሞ ማበረታታት። ወንድ ልጅ በቃ ይህንን አጥብቆ ይፈልጋል፣ ሰፖርት ይፈልጋል። ኢሞሽናሊ ሊሆን ይችላል፣ ጎበዝነት ትችላለህ፣ አይዞህ፣ ከጎንህ ነኝ፣ አለሁልህ የሚሉ ሰፖርቶች፣ የሚሉ ጥረቶች ሊሆኑ ይችላሉ። በእነዚህ ጥረቶች በአንቺ ማበረታታት የሆነ ነገር አቺቭ ያደርግ ይሆናል፣ ያሳካ ይሆናል፣ ያሳካልን በእርግጠኝነት ደግሞ። እና እነዚህ ነገሮች የበለጠ ከአንቺ ጋር እንዲሆን፣ ከአንቺ እንዲጣበቅ እያደረጉት ነው የሚሄዱት። ስለዚህ በተቻለ አቅም ላንቺ ያለው ፍቅር በየቀኑ እንዲጨምር የምትፈልጊ ከሆኑ ከጎኑ ሆነሽ በሚሰራው በሚያደርገው ነገር ሁሉ አበረታችሁ፣ አግዡ፣ በደንብ አድርገሽ አግዡ በምትችይው።
ይሄ ኢሞሽናል ሰፖርትም ቀላል አይደለም። እንዳልኳችሁ እኔ ያለሁልህ፣ እኔ ከጎንህ ነኝ፣ ይሳካልሃል፣ ይሆንልሃል፣ እንዴት ሆነልህ፣ ምን ላይ ደረሰልህ እያሉ መጠየቅ ራሱ በጣም ትልቅ ነገር ነው። ይህንን የምታደርጊ ከሆነ አንቺን ማጣት በጣም ይፈራል። ፍቅሩ ደግሞ እለት እለት እየጨመረ ነው የሚሄደው። አራተኛ ጥሩና መጥፎ ጊዜ ላይ ከጎኑ መሆን፣ ከጎኑ መገኘት። ያው የደስታና የሀዘን የምንላቸው ቀናቶች ማለት ነው። እነዚህ ቀናቶች ሰዎችን የምንመዝንበት፣ ሰዎችን የምንፈልግበት፣ በቃ በአጠቃላይ ሰው የምንራብበት ጊዜ ነው። በደስታችንም በሀዘናችንም ጊዜ ማለት ነው። እና በእነዚህ ጊዜያቶች ደግሞ ከጎኑ የሆነን ሰው፣ ከጎኑ የነበረን ሰው በጣም ትልቅ ቦታ ነው የሚሰጠው ማንኛውም ሰው። በፍቅር ግንኙነትም እነዚህ ጊዜያቶች ላይ በጣም የተደሰተበት ጊዜ ደስታውን ደስታሽ ሆኖ የምታሳልፊ ከሆነ ፊልም የምታረጊ ከሆነ ደስ የሚልሽ ከሆነ በሱ ማግኘት፣ በሱ ስኬት፣ በሱ ደስታ፣ ሀዘኑም ደግሞ ሀዘንሽ ሆኖ ተሰምቶሽ የምትከፊ ከዛ ሀዘን እንዲወጣ የምትጥሪ የምታግዡ ከሆነ ይህ በጣም ትልቅ ነገር ነው። በእርግጥ ይሄንን እንደዚህ ያርጉ እንደዚህ ሁኑ ተብሎ የሚነገር ነገር አይደለም። ግን አንዳንድ ጊዜ እኛ ሰዎች የምንሰጠው ዋጋ ይለያያል። ለደስታና ለሀዘን፣ ሀዘን ሲሆን በቃ ወይ ቶሎ ልንገኝ እንችላለን፣ ደስታ ሲሆን ደስታ አይደል ብለን፣ ግን ይሄ ፊል ማድረግ ከልባችን ያ ሰው የቆመበትን ነገር የተሰማውን ስሜት ፊል ማድረግ፣ በደስታው መደሰት፣ በሀዘኑ ከጎኑ መሆን መቻል በጣም የሚያቀራርብ። አንቺን ማጣት ደግሞ ሀሳቡ የሚያስፈራው እሷ እኮ እንደዚህ ናት፣ በደስታዬ ተደስታ በቃ ላጣት አልፈልግም ብሎ እንዲጠነቀቅልሽ እንዲንከባከብሽ ያስገድደዋል። ይሄ በጣም ወሳኝ ነገር ነው። በቃ የሚያስገድደው ነገር ነው። እሱ ከአንቺ ጋር እንዲሆን፣ ከአንቺ ጋር እንዲቆይ፣ ከአንቺ እንዲጣበቅ የሚያደርገው ትልቅ ኃይል ነው እና ሞክሪው። በደስታውም በሀዘኑም ግዴታሽ ነው። ሲጀመር የምትወጂው የምታፈቅሪው ሰው ለምታፈቅሪው ሰው ይሄን ማድረግ ግዴታ ነው እና ግን የሚሰጠው ጥቅም ደግሞ የሚያመጣው ጥቅም ደግሞ በቃ በየቀኑ ላንቺ ያለው ፍቅር እንዲጨምር የሚያደርግ ነው። አምስተኛ ነፃነትን አለማሳጣት። አሁን እኛ ሴቶች ትንሽ አንዳንድ ጊዜ ከመጠን በላይ መቆጣጠር ውስጥ እንገባለን አይደለ? የት ወጣ፣ የት ገባ፣ ለምን እንደዚህ ያደረግ፣ ለምን እንደዚህ ሆንክ አይነት ነገሮችን በጣም እናበዛለን። እንደውም እዚሁ ጋር አንድ የገጠመኝን ነገር ልንገራችሁ። አንዲት ሴት ናትና ልታማክረኝ መታ ነው ይህን ታሪኳን የነገረችኝና በጣም ከሚባለው በላይ ትቆጣጠረዋለች። በቃ እንዴት ነው ከጓደኛዬ ጋር ነኝ እዚህ ቦታ ነኝ ካለ በጓደኛው ስልክ ነው ደውላ ቼክ የምታደርገው። በቃ ቤተሰብ ጋር እንደዚህ ካለ በእነሱ ደውላ ቼክ ታደርጋለች። በቃ የትም ነኝ ቢላት በቃ ቼክ የምታደርግበት መንገድ ነው የምትፈልገው። በቃ እሱ ባላት ብቻ አምና ምናምን እሺ ብላ አትቀመጥም። እና በቃ ከመጠን ያለፈ መቆጣጠር አለና በዚህ ባህሪዋ ምክንያት ፍቅረኛዋ እንደተለያት ነው የነገረችኝ። እና ለማሻሻል ለማስተካከል ምን ላድርግ የሚለውን ለማውራት ነበር እኔ ጋር የመጣችሁ። በጣም የሚያሳዝን ስቶሪ ነው። ያው አሁን ላይ እንደዚሁ ዝም ብዬ ቀለል አድርጌ ስለነገርኳችሁ ነው እንጂ በጣም ከባድ ጊዜ ውስጥ ነበረች ልጅቷ። ለምን አንዳንድ ጊዜ የምናደርጋቸው ነገሮች ከፍቅር ናቸው። አሁን እሷ ይሄን የምታደርገው ስለወደድኩት ስላፈቀርኩት በቃ ስለሚያሳስበኝ ነው። በቃ የት ነው እንዴት ነው የሚለው ነገር ያሳስበኛል። በቃ እንደዚህ ቢሆንስ የሚሉ ደግሞ ጥሩ ያልሆኑ ሀሳቦች የሚመጡብኛል ነው የምትለው። ከፍቅር ከመውደድ የተነሳ የምናደርጋቸው ነገሮች የምንወደውን ሰው ሊያሳጡን ይችላሉ። በቃ በጣም ሲከብደው ከአቅሙ በላይ ሲሆን ተለያት ማለት ነው። ብዙ ጊዜ አስተካክያላት ልታስተካክል ስላልቻለች በቃ እየተዋደዱ እነዚህ ሰዎች ተለያዩ። ጉዳቱ ደግሞ ለእሷ በጣም ከበድ ያለ ሆነ ማለት ነው። እና አንዳንድ ጊዜ ስንወድ ስናፈቅር የምናደርጋቸውን ነገሮች በመጠኑ ማድረግ አለብን። ስለወደድ ነው ይሄ ሰው የራሱ ሀሳብ፣ የራሱ ፍቃድ፣ የራሱ ፍላጎት የለውም ማለት አይደለም። በእኛ ቁጥጥር ውስጥ ነው ማለት አይደለም እኮ አይደለም። በቃ የራሱ ሀሳብ አለው። ፈልጎ አምኖ ነው የሰጠን አይደለ? ራሱን ማንነቱን ፍቅር ውስጥ ሲገባ የኛ የሆነበት እኮ ፈልጎ ነው እንጂ እኛ አስገድደ ነው አይደለም አይደለ? ስለዚህ ያን እምነት ማምጣት ያስፈልጋል፣ መተማመን ያስፈልጋል እንጂ የት ሄደ ነው፣ የት ነህ፣ ለምን እንደዚህ ያደርግ፣ ለምን እንደዚህ ሆነ፣ ቴክስቱ ማን ነው፣ ስልኩ ለምንድን ነው እያለን በየነገሮች ሁሉ የምንቆጣጠር ከመጠን በላይ የሆነ ቁጥጥር የምናሳይ ከሆነ ከባድ ነው፣ አደጋ ውስጥ ነው የምንወድቀው። የፍቅርን መግለጫ ደግሞ አይደለም። ስለዚህ እንደዚህ የምታደርጉ ካላችሁ ራሳችሁን ተመልከቱ። ምክንያቱም መጨረሻው የማያምር ነው። ግን ደግሞ ፍቅሩ እንዲጨምር የምትፈልጊ ከሆነ ለአንቺ ያለው ፍቅር በየዕለቱ ዕለት እንዲጨምር የምትፈልጊ ከሆነ እመኙ፣ ነፃነቱን ስጩ። ከመጠን በላይ አትቆጣጠሪው። በቃ ሁሉ ነገር በልኩ ካረግሽው። ምክንያቱም ነፃነታችንን እንፈልጋለን እኛ ሰዎች፣ ሁላችንም እኮ ነን። ይሄ ወንዶች ብቻ እኮ አይደለም፣ ሁላችንም ነፃነት እንፈልጋለን። አንቺ ምስኪ በሱ ቦታ ሆነሽ እዩ። እንደዛ ቢልሽ ትመርጫለሽ? በየደቂቃው እየደወለ እገሊን አገናኘኝ እሷ ጋር ከሆንሽ፣ እገሊት እንደዚህ ያለ ክሮስ ቼክ ሲያደርግ ደስ ይልሻል?
ደስ አይልምና ሁሉ ነገር በልኩ መሆን ስላለበት ይህን የምታደርጊ ከሆነ ይህንን ባላንስ የምትጠብቂ ከሆነ ነፃነቱን የምትሰጪው ከሆነ እውነቴን ነው የምልሽ ከአንቺ መላቅ መለየት በጣም የሚያስፈራው ነገር ነው የሚሆነው። ሲንከባከብሽ ሲወድሽ እንዲቆይ ታደርጊዋለሽ ማለት ነው። በመጨረሻና በጣም በዋናነት ደግሞ የጋራን ህልም ቢውልድ ማድረግ በቃ የጋራ የምትደርሱበት የጋራ አላማ መፍጠር። ይህንን ካደረጋችሁ ህይወት በቃ ዕለት ዕለት በመካከላችሁ ያሉ ችግሮች ሳይሆን የሚታያችሁ የምትደርሱበት ቦታ ነው የሚታያችሁ። በቃ ጠዋት ተነስታችሁ ነገር እንዴት ሆነ እንደዚህ ሆነ ምን እናድርግ እንዴት እናድርግ እንዴት ይሁን እየተባባላችሁ ነው በቃ የምትኖሩት እና ላይፍ በጣም ደስ የሚልና ቀላል ነው የሚሆንላችሁ የጋራ የሆነ አላማ ካላችሁ ማለት ነው። ያንን የጋራ አላማ ለማሳካት እርስ በርሳችሁ የምትተጋገዙ ከሆነ አንድ ቲም ከሆናችሁ ህይወት በጣም ቀላል ነው የሚሆንላችሁ እና ይህንን ደግሞ ወደ ጋራ አላማ ከማምጣታችሁም በፊት ደግሞ ሁለታችሁም እርስ በርሳችሁ ለማደግ መረዳዳት መተጋገዝ በጣም ወሳኝ ነገር አለው። ያ መተጋገዝ ያ መረዳዳት ደግሞ ወደ ጋራ ልታደርጉ የምታስቡት ነገር ይመጣል ማለት ነው። እንበልና ሪሌሽንሽፕ ላይ ሆናችሁ የፍቅር ግንኙነት ላይ ሆናችሁ ወደ ትዳር ለመምጣት የምታስቡ ከሆነ ይሄ የጋራ አላማ ሆነ ማለት ነው። ለትዳር የሚያስፈልጉ ነገሮችን በጋራ ታሟላላችሁ። ሳይኮሎጂካሊ መዘጋጀት እንደዚህ ማድረግ አለብን እንደዚህ መሆን አለብን የምታነቡት ካለ የምታዩት ነገር ካለ በጋራ ያንን ማድረግ ከዛ ማቴሪያል ማሟላት ሊሆን ይችላል ምናምን የጋራ የሆነ አላማ ኖራችሁ ማለት ነው። ከዛ ወደ ትዳር ከገባችሁ በኋላ ደግሞ ልጆችን መንከባከብ ልጆችን ማሳደግ ሌሎችም ስራ ላይ ሊሆን ይችላል የሆነ የራሳችሁን ስራ መስራት ያንን ማውራት ምናምን በቃ ብቻ የጋራ የሆነ አላማ ሲኖራችሁ ህይወት በጣም ቀላልና ደስ የሚል ነው የሚሆነውና ሁልጊዜም ከአንቺ ጋር ያለው ነገር በየቀኑ እየጨመረ በየቀኑ እየናፈቀሽ በየቀኑ ከአንቺ ጋር የሚያሳልፈው ጊዜ ደስ እያለው እንዲመጣ የሚያደርግ ትልቅ ፓወር ነውና አንድ የሚያደርጋችሁ አላማን ለመፍጠር ሞክሩ በመነጋገር። ይሄ አንቺ ብቻ የምታደርጊው አይደለም። የዛሬው ቪዲዮ ይህንን ይመስል ነበረ። ለአንቺ ያለው ፍቅር እንዲጨምር የሚያደርጉ የበለጠ ተወዳጅ የበለጠ ማራኪ የሚያደርጉሽን 6 ወሳኝ ነገሮች ነገርኩሽ። እንዴት አገኛችሁት? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እዚህ ድረስ መጣችሁ ዋው ናፊ የዛሬው ቪዲዮ ደግሞ አንደኛ ተመችቶናል ብላችሁ ግን ደግሞ ላይክ ሳታደርጉ ልትወጡ ነበረ ተይዛችኋል። ሁላችሁም ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው